በጣም ናፍቀሽኛለህ በጣም ነው የጠፋሽው እንደ አዲስ አበባ ጀምረናል አትሉም እንዴ? መጣው ቃል ጤና ይስጥልኝ። ክረምቱን ብቻ ሳይሆን አመቱን ሙሉ ዶፍ ሲዘንብባችሁ የነበራችሁ የአገሬ ልጆች እንደምን ከርማችኋል? ዘና ዜና ተጀምሯል። ከዜናዎቹ ጋር ስሜ ይታወቃል። ወደ ዜናዎቹ እናልፋለን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ተመልሰናል። ወደ ቀዳሚው ዜና እናልፋለን። ጨረቃ ቤት የሚያፈርሱ ግብረ ኃይሎች ምክር ቤቱን አላዩትም። ፀሐይ ያወጣላቸውን ህዝብ ጨረቃ ላይ ያስቀሩት አባላት ቤታቸውን በተድላ ምክር ቤቱን በጭብጨባ ያሞቁት ነው። ከዓመት ዓመት ራሳቸውን እያሻሻሉ የሄዱት እነዚህ አባላት ተኝቶ ከማጨብጨብ ቆሞ ወደ ማጨብጨብ ተሸጋግረዋል። ምክርም ማይሰባው ምክር ቤት የህዝብ ጥያቄ ሲሰማ በሳቅ ቢፈርስም እንደ ባቢሎን በትቢት የገነቡት ቤት በጩኸት የሚፈርስበት ቀን ይመጣል ተብሏል። የሚዲያ ነፃነት ባለመኖሩ ስራቸው ላይ ትልቅ ችግር እንደፈጠረባቸው ዳቦ ቤቶች ተናገሩ። ጋዜጣ በመጠቀም ዳቦ የሚጠቀልሉ ዳቦ ቤቶች ዳቦ ለገዛ ሰው መረጃ ሲመርቁ ከርመዋል። አሁን ላይ በሀገራችን ብዙ ጋዜጦች በመታሸጋቸው ምክንያት ዳቦ ማሸጊያ አጥተናል ያሉት ዳቦ ቤቶች ትኩስ ዳቦ በጋዜጣ በመጠቅለል ትኩስ መረጃ ሲሰጡ ነበር። ዳቦ ቤቶች ብቻ ሳይሆኑ ስጋ ቤቶችም ስጋ በጋዜጣ በመጠቅለል ለህብረተሰቡ ጥብስ የሆነ መረጃ ሲያቀብሉ ነበር። ቁማር ቤቶች ሲዘጉ ምርጫ ቦርድ ዝም ተባለ። በላጥላጥ የሚበላሉትን ከልክለው ላጥላጥ አርገው ለሚበሉት መንገድ የጠረገው ቦርድ ቆምሮ ለአቋማሪ ሰጥቶናል። ትውልድ ይገላሉ የተባሉት ቁማር ቤቶች እንዳያጫውቱ ሲከለከሉ በሀገሪቷ ላይ የሚጫወቱት ግን እየቀጠሉ ነው። በዚህ ጉዳይ ላይ ህዝቡ በተደጋጋሚ እንባ አውጥቶና አልቅሶ ቁማር እንዲቆም ቢጠይቅም ምርጫ ቦርድ የለቅሶ ቤት ቁማር ተመችቶታል። ደረጃውን በጠበቀ መልኩን አሳምሮ የተገነባው የአዲስ አበባ አስፓልት መኪና ብቻ ሳይሆን ወንዝም እያሳለፈ ነው። የሳይክል ብቻ ሳይሆን የመርከብን መንገድ ያካተተው አስፓልት ኢትዮጵያ ለረጅም ጊዜ ስትፈልግ የነበረውን የባህር በር ጥያቄ በሯ ላይ አምጥቶላታል። በጦርነት ልናመጣው ያቀድነው ባህር በሰላም እጃችን ላይ መምጣቱ ያናድዳል የተባለ ሲሆን ከዚህ በኋላ በመዲናችን አዲስ አበባ የትራፊክ ፍሰቱን የሚያሳልጠው ትራፊክ ሳይሆን ባህር ኃይል ነው። አስፓልቱ ወንዝ ብቻ ሳይሆን የሥራ ዕድልም እያመጣ ሲሆን ወጣቶች ከአንዱ ጫፍ ሰው እያዘሉ የሞላውን አስፓልት በማሻገር ኪሳቸውን እየሞሉ ነው። ለረጅም ዓመታት ህዝብ በማመላለስ የሚታወቀው አንበሳ አውቶቡስ ለከተማችን ጣና ነሽን ሆኗል። ወደ ቀጣዩ ዜና እናልፋለን።
የሸመገሉ ሰዎች በኢትዮጵያ ፖለቲካ ውስጥ አያስፈልጉም ተባለ። ጊዜው የወጣት ነው ሲሉ የተናገሩት የፓርላማው ጎረምሶች የጭንቁ ጊዜ እጃቸውን ይዞ ያስታረቃቸው ኦሉሴጉን ኦባሳንጆ የተባለው ግለሰብ የ25 ዓመት ወጣት ነው ብለዋል። ከጊዜው ጋር በፍጥነት ለመራመድ ከዘራችሁ ይጎትታችኋል የተባሉት ሽማግሌዎች ከዚህ መንግስት መጠበቅ ያለባችሁ ስልጣን ሳይሆን ጡረታ ነው ተብለዋል። ሀሳብ ማመንጨት አይችሉም የተባሉት ሽማግሌዎች ገለል በሉ የተባሉ ሲሆን ደርግም አንድ ሰሞን ሽማግሌዎችን ሲያስወግድ ነበር። የአሁኖቹም ወጣቶች በእድሜ የገፋ ነገር ማየት እንደማይፈልጉ የአዲስ አበባ ቤቶች ምስክር ናቸው። ተመልሰናል። አለን ወደ ቀጣዩ ዜና እናልፋለን። በማረሚያ ቤት የረሃብ አድማ ያረጉ ሰዎች ዱላ ጠገቡ። በጣም ጠግባቸዋል ተብለው የታሰሩት እነዚህ ሰዎች በረሃብ ሊሞቱ ሲሆን በእስረኛ አያያዝ የጠገበ ልምድ ያላቸው አሳሪዎች በጉዳዩ ላይ መልስ ቢሰጡም መልሳቸው አጥጋቢ አይደለም። ዘና ዜና ከእስር ቤት ተቆጣጣሪ ከሆኑት ግለሰብ ጋር በቀጥታ ለማውራት እና በጉዳዩ ላይ ማብራሪያ ለማግኘት እዚህ ስቱዲዮ በዙም ጋብዘናችኋል። እስቲ ማግኘት የምንችል ከሆነ እናስገባችኋለን። ኦኬ፣ እንደምን ዋሉ አቶ ማንደፍሮ? እግራትም ታንተ አናቱም ምቱት አናት እያለ እግር ይመታል። አንተ እኛ ካስተሳሰቡ እንጂ ከእግሩ ምን አለን? ምን አይሰማም መሰለኝ። እንደምን ዋሉ? ድምጼ ይሰማል? ይሰማል። ነገር ድምጽ መስማት አልፈልግም። እስር ቤቱን የሞሉት ራሱ ድምጻችን ይሰማ የሚሉ ናቸው። ገብቶሃል አይደል? አዎ ገብቶኛል። ያው ካልገባ ትገባለህ ብዬ ነው። አይ ገብቶኛል። የድብደባ ሰዓቶትን አጣበው ጥያቄያችን ለመመለስ ስለመጡ ከልብ እናመሰግናለን። አይ ችግር የለም። ሰው ተክቼ ነው የመጣሁት። ወደ ጥያቄ ከማለፌ በፊት እርስዎ ራሱ አሁን የታሳሪ ልብስ ለብሰው ነው ፊት ለፊት የማየሁት እና ለምን ይሆን? ምናልባት ምክንያቱም ማወቅ እንችላለን? ያው ለእስረኞች ካለኝ ፍቅር የተነሳ ነው። እንደዛ እንድል ነው የፈለከው? ያው ለስለላ ነው ተመሳስዬ ገብቼ ነበር፣ ያው ምን እንደሚሉ ለመስማት። ኦኬ፣ የስራዎት አካል ነው እሱ? አዎ፣ ያው እስረኞች ምን እንደሚያስቡ ማወቅ አለብህ። ገብቶሃል? ምን ሊያወሩ እንደሚችሉ፣ ምን ሊነጋገሩ እንደሚችሉ። ግን ያው ምንም እነሱ የረባ ነገር አያወሩም፣ ይቀባጥራሉ። አሁን እንወጣለን፣ ሰው እየጮኸልን ነው፣ ህዝቡ ነፃ ያወጣናል። ወንድም ሰው እንኳን እስረኛ ራሱንም ነፃ ማውጣት አቅቶታል። እሱን ያልገባቸው አይደለም ለሰው ሊጮህ ለራሱም አንደበቱ ታስሯል። ግን ያው ችግር የለው። ካልተመቸ ግን አሁኑኑ ቀይሬ መምጣት እችላለሁ። ምንም አንዱን ሄዶ መክፈፍ ነው። እንኳን ልብስ መብት ገፈናል። ብዙ ጊዜ ታሳሪዎችን ጸጉራቸውን ትላጫላችሁ። ይሄ ደግሞ የታሳሪዎችን ሰብአዊ መብት መክፈፍ አይደለም? አይ አይደለም። እንደዛ እንኳን እስረኛ ሙሉ የኢትዮጵያ ህዝብ እኮ እየተላጨ ነው። ምን ይገርማል። አሁን አንተ ጸጉር የሌለ እስር ቤት ስለገባ አይደለም ችግር የላጨ እንጂ ፈልገው አይደለም አይደል? እንደዚህ የዘነዘና ጫፍ መምሰል ልክ ነው። ስለዚህ ከእስር ቤት ውጭም ብዙ የተላጩ ሰዎች እያሉ እኛን እንደው በልዩነት ትላጫላችሁ ብላችሁ ሰው ፊት ማስላጨት ተገቢ አይደለም ነው። ጥሩ። ይሄ ጨለማ ክፍል የሚባል የታሳሪዎች ክፍል አለ፣ እውነት ነው? እውነት ነው። ታዲያ ልክ ነው መኖሩ ማለት ነው እንደ እኛ ብቻ እኮ አይደለም ጨለማ ቤት ያለ፣ ሲኒማ ቤቶችም ጨለማ ክፍል አላቸው። እነሱ እንደውም ጨለማ ክፍል አስገብተው ምን አንድ ፊልም ነው የሚያሳዩ። እኛ እኮ ሁሉንም አይነት ፊልም ነው የምናሳያቸው። ካራቴን እናሳያቸዋለን፣ ሆረር እናሳያቸዋለን፣ ልብ አንጠልጣይ ያሉ ያው ሌላ ነገር ካንጠለጠልን በኋላ ማለት ነው። እና ጨለማ ቤት ያደረግነው ለፊልም እንዲመቸን ነው። የምግብ ጉዳይ ያው ብዙ ጊዜ ይነሳል። እንዴት ነው? ጥሩ ምግብ ያገኛሉ? ምግብ ሁሉም አለ። ያው መቼም ጥሬና ጥብስ ይበላሉ ብለህ አትጠብቅም አይደል? በእርግጥ ቤተሰብ ጥብስ ያመጣላቸዋል። ያው ጥሬ እንኳን ጥሬ አይቻልም። ያው ለጥሬ እኛ አለን። ያው አሳር እንደሚበሉ እንኳን እናውቃለን። አሳር የምን አሳር ነው?
አሳ ቢበሉ ጥሩ ነው ብዬ ነው ለታሳሪዎች። አሳ እንኳን ታሳሪ እኛ አሳሪው ራሱ በልተን አናውቅም። በእርግጥ እንደ አሳ ተጠምደው የገቡ አሉ፣ ግን እነሱም ያው ክክ ነው የሚጠብቃቸው። ቤተሰብ በእርግጥ ያመጣል፣ ያው ሽሮ ያመጣል፣ ይቀምሳል፣ እናስገባለን። ምስር ያመጣል፣ ይቀምሳል፣ እናስገባለን። ፒዛ ያመጣል፣ እኛ ነው የምንቀምሰው። በብዛት ምን አይነት ታሳሪዎች ነው ወደ ማረሚያ ቤት የሚመጡት? በብዛት ያው ነጋዴዎች ይመጣሉ፣ በዚህ ከገቢዎች ጋር በተገናኘ ግን እነሱ በነፃነት ነው የሚንቀሳቀሱት፣ ምክንያቱም ያው እጃቸው ይፈታል። ጋዜጠኞች ይመጣሉ፣ ያው እጃቸው ላይ ስትቆም ብዕራቸውን ይጥላሉ ወይም ይጠላሉ። አርቲስቶች ይመጣሉ፣ የአጉላጉል ግጥም የሚጽፉ እነሱ ያው ሞራላቸውን ስትመታው ቤት መምታት ያቆማሉ። ባለስልጣኖችስ ይመጣሉ? እነሱ እንኳን ሰው ያስመጣሉ እንጂ አይመጡም። ብዙ ጊዜ ማለት ቢመጡም ራሱ ብዙ አይቆይም። ልላቆያቸው እኮ እንሞክራለን፣ ግን ያው በህይወት አንቆይም። እሺ፣ አቶ ማንደፍሮ ከበደ ይህንን ጊዜዎት ሰውተው ስለመጡ እናመሰግናለን። ችግር የለም። አንተም አትጥፋ፣ እንገናኛለን። ያው በቅርቡ እንገናኛለን ብዬ ተስፋ አደርጋለሁ። ምን ማለት ነው? የሰዓቱ ዜና እዚህ ላይ አብቅቷል። የቢዝነስ ዘገባ ላይ ደርሰናል። ለቢዝነስ ዘገባው ደግሞ ምን ላይ የጠበቃችሁ ነው? እንደምን ውለሃል አንተ ገብጋባ? አለን ይመስገነው። የኤሌክትሪክ መኪና እየተወደደ ነው ይባላል፣ እውነት ነው? አዎ እውነት ነው። ለምንድን ነው? ያው ኤሌክትሪክ አይደል ዋጋው ይይዛል። መቀጠል እችላለሁ። አመሰግናለሁ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከዘና ቢዝነስ ጋር ምን አለ ያደርጋል ነኝ። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ወደ ቀዳሚ ዜና እናልፋለን። ሞዴል አርሶ አደሮች በካቶክ ጤፍ ዘሩ። ቀጭቋ እያሉ የዘሩት ጤፍ አፋችን ላይ ቀጭ እያለ ነው ያሉት ሸማቾች ቅሬታቸውን ያቀረቡ ሲሆን ለዚህ ምላሽ የሰጡት ገበሬዎች ጤፉ ቀጭ የሚለው እህሉ በበሬ ሳይሆን በሂል ስለተወቃ ነው ብለዋል። ይህም እንዳይሆን ገበሬዎቹ በካቶክ የዘሩትን ጤፍ በሙኖክ ማረም ነበረባቸው። ኑሮው ጨርቅ ያስጥላል ሲሉ የልብስ ዲዛይነሮች ተናገሩ። ገበያው እያበደ በመሆኑ ወጣቱ የተቀደደ ጅንስ በመልበስ ላበደው ገበያ ምስክር እየሆነ ነው። ልክ እንደ ልብሱ ኪሱም የተራቆተበት ወጣት በመብዛቱ የልብስ ዲዛይነሮች በአነስተኛ ውጪ የሚለበስ ልብስ ለመስራት ከውሳኔ ላይ ደርሰዋል። በዚህ መሰረት ልብስ መግዛት ላልቻለው ወጣት እንሰት በመጠቀም እንደ አዳምና ሔዋን በኮባ ሊያዘንጡት ነው። ተመልሰናል። ገበያው ቀዝቀዝ ያለ ነው ሲሉ ከሰል ነጋዴዎች ተናገሩ። ክረምትን አስታኮ የሚመጣው የከሰል ፍላጎት አሁን ላይ እየቀዘቀዘ በመምጣቱ ለሀገር ባለውለታ የነበሩት ከሰል ሻጮች አመድ አፋሽ ሆነዋል። አባይ ከተገደበ በኋላ ህብረተሰቡ ከሰል ትቶ ስቶቭ እየሞቀ ሲሆን ኤሌክትሪኩ የህብረተሰቡን ጎጆ ብቻ ሳይሆን የመብራት ኃይልንም ኪስ እያሞቀ ነው። ከገበያው እየወጡ ያሉት ከሰል ነጋዴዎች ከሰሉ እንዲሸጥላቸው ከተፈለገ ሀገሪቱ የኤሌክትሪክ ትታ የከሰል ባቡር መጀመር አለባት።
ለዓመታት ጠላ በመጥመቅ ይተዳደሩ የነበሩ ሰዎች ግጭት መጥመቅ ጀመሩ። ከጠላ ይልቅ ጥላቻ ትልቅ ገቢ እየፈጠረ በመሆኑ የሐሰት ትርክት በመጠንሰስ ለትውልዱ ተንኮል እየደፈደፉ ነው። በጌሾ ሲሰክር የነበረውን ማህበረሰብ በደንብ ለማስከር እንስራቸውን እያጠቡ ያሉት ግጭት ጠማቂዎች ብዙ ሰዎችን እየጋቱ አስተሳሰባቸውን እያናወዙ ነው። ለብዙ ዓመታት ሲጠምቁት የነበረው ጉዳይ ከራሳቸው አልፎ ሀገር እያንገዳገደ ነው። ተመልሰናል። ኢትዮጵያ እያደገች በመሆኑ ቀጣይ ዓመት ታገባለች። መታጨቷን ያላወቅን ህዝቦች ለማንም ሲድሯት ቆመን ያጨበጨብን ሲሆን ዛሬ ላይ ማግባቷ ቢሰማም የዳሯት ሰዎች ካስጠለፏት ቆዩ። ዛሬ ላይ ያገቧት የወደዷት ቢመስሉም ሀብቷን ወስደው ሲጨርሱ ድሃ ስትሆን ይፈቷታል። የሰዓቱ ዘና ቢዝነስ እዚህ ላይ አብቅቷል። ወደ ዋናው ስቱዲዮ መልሳችኋለሁ። የሰዓቱ ዘና ዜና የእስካሁኑ ነበረ። ምናለ ያረጋል ቡቹ ኮሚክስ የሚለውን የዩቲዩብ ገጽ ሰብስክራይብ ስለምታረጉልን እናመሰግናለን። አሁንም ሰብስክራይብ ማድረጋችሁን ቀጥሉ። ቸር ያገናኘን።